ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ለጀማሪ ተማሪዎች ከመጀመሪያው ጀምረን ይሆናል ይዘንላችሁ የመጣን ሙሉ የአማርኛ ፊደላትን ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩት። ከዛ ውጭ ደግሞ በአጭር ጊዜ በኦንላይን ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ከታች ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም ህጻናትን ማስተማር መማር የምትፈልጉ ሀይበሉን ደውሉልን። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መማር ትችላላችሁ ማለት ነው። ወደ ቪዲዮአችን ስንገባ እቺ ማናት እየደጋገምን እያነበብን እናያቸዋለን ማለት ነው። ትልቁ ችግር አገጣጥሞ የማንበብ ትልቁ ችግር የሚሆነው መጀመሪያ እነዚህ ፊደሎች ባለማወቅ ምክንያት ይሆናል ማለት ነው። እሺ ዛሬ እነዚህን ጥንቅቅ አድርገን የምናውቅበትን ቪዲዮ በዚህ እናያለን ማለት ነው። እቺ ማናት ሀ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ እደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ እቺ ደግሞ ማናት ለ ነች። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ እስቲ ለ ሉ ሊ ላ ሌ ል ሎ እንደዚህ አድርገን ስናነብ እያንዳንዳቸውን ቅጽላቸው የቱ ጋር እንዳለ ረጋ ብለን እያየን የደጋገምና አንበቤው። ሁለተኛ ፊደሎች እና ከጎን የመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ሸፈፍ ያለ ወደ ቀኝ፣ አራተኛ እግራቸው አጠር ያለ፣ አምስት እግራቸው ቀኝ እግራቸው ላይ ቀለበት፣ ስድስት የተለያዩ ናቸው። እናንተም በሚገባችሁ መልኩ በመያዝ ነው ማለት ነው። ሰባተኛ ደግሞ ከላይ ካናታቸው ቀለበት ወይም ደግሞ በቀኝ በኩል እግራቸው አጠር ያሉ ናቸው ማለት ነው። እናንተ ሲስተማቲክ ሆናችሁ መያዝ ነው እናንተም በሚገባችሁ መልኩ ማለት ነው። አሁን ለምሳሌ ሁለተኛ ከጎን ስንል ሙሉ ፊደላት ከጎን ከቀኝ በኩል ይሆናል ቅጽላቸው። ሶስተኛ ስንል ደግሞ ከቀኝ በኩል ከእግራቸው ላይ ሸፈፍ ወደ ቀኝ ሸፈፍ ያሉ ናቸው ማለት ነው። ስለዚህ አብዛኛው ፊደል በሚሆንበት እናንተ በሚገባችሁ መልኩ ሲስተማቲክ ሆናችሁ መያዝ ነው። እቺ ማናት ሀ ናት። ሃ ሁ ሂ ሃ ሄ ህ ሆ እስኪ ሃ ሁ ሂ ሃ ሄ ህ ሆ እስኪ ሃ ሁ ሂ ሃ ሄ ህ ሆ እቺ ደግሞ ማናት? እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ እስኪ መ mu mi ma me m mo ደግሞ አለው መ ሙ ሚ ማ ሜ ም ሞ እሺ እንቺ ደግሞ ማነች? ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ይኸው ሰ ሱ ሲ ሳ ሴ ስ ሶ እሺ ይቺ ደግሞ ማናት? ረ ነች። ረ ሩ ሪ
ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ሮ ረ ሩ ሪ ራ ሬ ር ሮ። እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እስኪ አንዴ ልድገመው። የመጀመሪያ ስራችን የሚሆነው ለጀማሪዎች ደጋግመን ማንበብ። ደጋግመን ካነበብን በኋላ ቅርጹ እያንዳንዱ ድምፅ በደንብ አድርገን ከለየን አገጣጥሞ ማንበብ በጣም ቀላል መሆኑን እዚህ ጋር መረዳት ትችላላችሁ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እቺ ደግሞ ማናት? ሸ ነች። ሸ ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። ደግሞአለሁ። ሸ ሹ ሺ ሻ ሼ ሽ ሾ። እቺ ደግሞ ማናት? እቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። ደግሞአለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እቺ ደግሞ በ ነች። በ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። ደግሞአለሁ። በ ቡ ቢ ባ ቤ ብ ቦ። የመጀመሪያው ስራችንን የሚሆን እየደጋገምነ በደንብ አድርገን ጥንቅቅ አድርገን ማንበብ ይሆናል። ከዛ በኋላ ይቺ ፊደል ማናት ብንባል ብቻዋን ቤ ብለን ማንበብ ከቻልነ ምንም አይከብደንም ማለት ነው። ምንም አይከብደንም። ለምሳሌ እቺ ማናት ብቻዋን ስናገኛት ሳ። ከዛ ደግሞ እቺ ማናት ር። በአንድ ላይ ስናነበው ምን ይሆናል? ሳ ር ሳ ር። ልክ በዚህ መልኩ ማለት ነው። እቺ ማናት? ሴ። እቺ ራ። በአንድ ላይ ሴ ራ። ልክ እንደዚህ አድርገን ለማንበብ መጀመሪያ ፊደሎችን ጠንቀን ማወቅ ነው የሚጠበቅብን ማለት ነው። እሺ እቺ ደግሞ ማናት? ቨ ቨ። እቺን ስናነብ ቨ ከበጋ እንዳትመሳሰልብን በታችኛው ከንፈራችንና በላይኛው ጥርሳችን ቨ ብለን ነው የምናነባት። ቨ ቨ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። እሺ እደግመዋለሁ። ቨ ቡ ቪ ቫ ቬ ቭ ቮ። እሺ እቺ ደግሞ ተ ነች። ተ ቱ ቲ
ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ቶ። እሺ ደግሞ አለው ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ቸ ነች። ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ። እስኪ አንዴ ረጋ ብዬ ልድገመው። ቸ ቹ ቺ ቻ ቼ ች ቾ። ይቺ ደግሞ የ ነች። የ የ ዩ ይ ያ ዬ ይ ዮ። እስኪ የ ዩ ይ ያ ዬ ይ ዮ። ደግሞ አለው የ ዩ ይ ያ ዬ ይ ዮ። ኦኬ እቺ ደግሞ ነ ነች። ነ ኑ ኒ ና ኔ ን ኖ። እስኪ ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ። እደግመዋለሁ። ነ ኑ ኒ ና ኔ ን ኖ። ልክ እንደዚህ ያደረግን እየደጋገምን እናነባቸዋለን ማለት ነው። እሺ እቺ ደግሞ ኘ ነች። ኘ ኘ ኙ ኚ ኛ ኜ ኚ ኞ። እሺ ኘ ኙ ኚ ኛ ኜ ኚ ኞ። ኘ ኙ ኚ እኛ ኘ ኝ ኞ። እቺ ማናት? እቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። እስኪ አሁን ደግሞ አብረን እናነባቸው። እስኪ ረጋ ብለን አ ኡ ኢ አ ኤ እ ኦ። እቺ ደግሞ ከ ነች። ከ ከ ኩ ኪ ካ ኬ ክ ኮ። ከ ከ ኩ ኪ ካ ኬ ክ ኮ ኮ። ደግማለሁ። ከ ኩ ኪ ካ ኬ ክ ኮ። እሺ እቺ ደግሞ ማናት? እቺ ደግሞ ኸ ነች። ኸ ኸ ሁ ሂ ሃ ሄ ህ ሆ። ኸ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማናት? እቺ ደግሞ ወ ነች። ወ ወ ው
ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ው ዎ። እሺ አንድ ልድገመው። ወ ው ዊ ዋ ዌ ው ዎ። እነዚህ ደግሞች ዘ ነች። ዘ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። አንዴ ደግመዋለሁ። ዘ ዙ ዚ ዛ ዜ ዝ ዞ። እቺ ደግሞ ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ። እደግመዋለሁ። ዠ ዡ ዢ ዣ ዤ ዥ ዦ። እንቺ ደግሞ ማናት? ደ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ። እንደዚህ ያደረጋችሁ እየደጋገማችሁ መጀመሪያ ለእናንተ የሚቀድመው መቅደም ያለበት ደጋግሞ በድምፅ ሸምዶ ማንበብ ወይም ደግሞ ሸምዶ መያዝ። ከዛ በኋላ ደግሞ ቅርጻቸውን እያወቃችሁ ሳታዩ እያያችሁ እየጻፋችሁ መለማመድ ይሆናል ማለት ነው የእናንተ ስራ የሚሆነው። ደ ዱ ዲ ዳ ዴ ድ ዶ። ይቺ ጀ ጁ ጂ ጃ ጄ ጂ ጆ ጀ ጁ ጂ ጃ ጄ ጂ ጆ። ደግሞአለሁ። ጀ ጁ ጂ ጃ ጄ ጂ ጆ። እሺ እቺ ደግሞ ማናት? ገ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ። ደግሞአለሁ። ገ ጉ ጊ ጋ ጌ ግ ጎ ጎ። እሺ እንዲህ ያደረጋችሁ መለማመድ ትችላላችሁ ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ያለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም ህጻናትን ማስተማር የምትፈልጉ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እንዲሁም ህጻናት መናገርን እናስተምራችኋለን ማለት ነው። እሺ እቺ ማናት? ጠ ናት። እቺ ደግሞ ጠ ናት። ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ። ደግሞአለሁ። ጠ ጡ ጢ ጣ ጤ ጥ ጦ። እቺ ደግሞ ማናት? እቺ ደግሞ ጨ ነች። ጨ ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ። ደግሞአለሁ።
ጨ ጩ ጪ ጫ ጬ ጭ ጮ። እቺ ደግሞ ማናት? እቺ ደግሞ ጠ ነች። ጠ በከንፈራችን ነው ጥብቅ አድርገን የምናነባት። ጠ ጡ ጲ ጳ ጴ ጥ ጶ። እስኪ ጠ ጡ ጲ ጳ ጴ ጥ ጶ። ደግሞአለሁ። ጠ ጡ ጲ ጳ ጴ ጥ ጶ። እሺ ደግሞ ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። ደግሞአለሁ። ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ እቺ ደግሞ ናት። ፈ ነች። እቺ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። ፈ ፉ ፊ ፋ ፌ ፍ ፎ። ደግሞአለሁ። ፈ ፉ ፊ ፋ ፌ ፍ ፎ። በቅጽል ደረጃ ስናይ ከመጀመሪያው እንደተናገርኩት ይሄው ከመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ከቀኝ በኩል ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ ደግሞ እግራቸው አጠር ያለ ይኸው እግራቸው አጠር ያለ፣ አምስተኛ እግራቸው ላይ ከቀኝ እግራቸው ቀለበት፣ ስድስተኛ ደግሞ የተለያዩ ናቸው። ሰባት ከቀኝ እግራቸው አጠር ይላል ወይም ደግሞ ከላይ ቀለበት ይኖራቸዋል። ይኸው እስካሁን ድረስ ምንም የተለየ ነገር የላቸውም። ምናቸው? ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። እሺ እቺ ደግሞ ማናት? ሃ ናት። ስንት አይነት አይተናል? ሶስት አይነት ሃ ሀሌታው ሃ ሐመር ሃና ይቺ ብዙሃን ሃ ብለን እንጠራቸዋለን ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። ደግሞአለሁ። ሃ ሁ ሂ ሃ ሄ ህ ሆ ሆ። እቺ ደግሞ ማናት? እቺ ደግሞ ጸ ነች። ሁለት አይነት ጸ አይተናል። አንደኛዋ ጸ ይች ናት። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። ደግሞአለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ደግሞ አ ናት። ስታነቡ ደግሞ ፊደሎችን በብልጠት ለመያዝ መሞከር ነው። ለምሳሌ እቺና እቺ ይመሳሰላሉ። እቺ አ ጸ ናት፣ እቺ አ ናት። ነገር ግን እቺ ጸ ከዚች አም ትለየው ጸ ከውስጥ ሰረዝ ያለ ነገር አላት ማለት ነው። እንጀራ በቅርጽም በሁሉ ነገር ተመሳሳይ ናቸው፣ በድምጽ ቢለያዩም ማለት ነው። እቺ ጸ ከዚች ላይ ሰረዝ አውጥታ አ ትሆናለች። እቺ ደግሞ እዚህ ላይ ሰረዝ ብትደረግ ጸ ትሆናለች ማለት ነው። ስለዚህ በምን ይለያያሉ? ይመሳሰላሉ፣ ግን በምን ይለያያሉ የሚለው ሁሉ እያያችሁ ማንበብ። አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። ደግሞአለሁ። አ ኡ ኢ አ ኤ እ ኦ። እቺ ደግሞ ፐ ናት። ፐ ሚል አይተናል፣ ግን ያቺ ፐ በከንፈራችን ጥብቅ አድርገን፣ እቺ ደግሞ ላላ አድርገን ይኸው ፐ እና ፐ። እቺኛይቱ ፐ ናት፣ ያቺ ፐ።
ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ ደግሞአለሁ። ፐ ፑ ፒ ፓ ፔ ፕ ፖ እነዚህ ደግሞ ስምንተኛ ፊደሎች ወይም ደግሞ ውስብስብ ፊደላት የምንላቸው ናቸው። የሁሉም ፊደል ውስብስብ ፊደላት ወይም ደግሞ ስምንተኛ ፊደል አለው። ነገር ግን ከዛ መካከል የተወሰኑትን ያክል ነው ይዤ የመጣሁኝ። እስኪ እነዚህ እናያቸውና ሌላውን ደግሞ እናያለን ማለት ነው። ኋ ስናነባቸው የራሱ ፊደል ሁለተኛ ፊደል ሲደመር የወ አራተኛ ፊደል ምን ይሆናል? የስምንተኛ ፊደል ድምጽ ይሰጠናል። አሁን ለምሳሌ እቺ የሃ ስምንተኛ ፊደል ናት። ሁ ሲደመር ዋ ብናረገው ኋ ሚል ወይም ደግሞ የለ ደግሞ ሉ ሲደመር ዋ ቢሆን ሏ ይሆናል ማለት ነው። ስለዚህ ኋ ሏ ኋ ሟ ሷ ሯ ሷ። እስኪ ኋ ሏ ኋ ሟ ሷ ሯ ሷ። ልክ እንደዚህ ያደረጋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ትምህርት እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንዲሁም ህፃናትን ማስተማር የምትፈልጉ ምንም አይነት ጊዜና ቦታ ሳይገድባችሁ ባላችሁበት ቦታ ሆናችሁ እጃችሁ ላይ ባለ ስልክ ወይም ደግሞ እጃችሁ ላይ ባለ ኮምፒውተር በአጭር ጊዜ አቀላጥፎ ማንበብ መጻፍን መማር ትችላላችሁ ማለት ነው። በቴሌግራም በኢሞ በዋትስአፕ ባይበሉን ደውሉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።